በትውፊት አባቶቻችን እንደሚናገሩት ድንግል በድንግልና ትጸንሳለች የሚለውን ስታነብ መጽሐፍ ቅዱስ ታነብ ነበር እመቤታችን በየቀኑ። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ትጸንሳለች የሚለውን ስታገኝ እኔ ሳልሆን እቀራለሁ አላለችም። እንደው እንዲህ ካለችው ሴት ደርሼ ምን ነው ልጇን ባዘልኩላት ነበር ያለችው። እንደዚህ ስላለች ግን ያ ጌታ ምን ሆኖ መጣ? ልጇ ሆኖ መጣ። ጌታዋን ወለደችው። ድንግል ወለደቶ ለፈጣሪሃ፣ እመቤታችን ቅድስት ድንግል ማርያም ፈጣሪዋን ወለደች ብሎ ቅዱስ ኤፍሬም የተናገረ ለዚህ ነው። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉት እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው እንደቆና አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነው አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለሉን እንዴ ብለን የምትሆነው እንዲሁ ቆይ ድረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለን ኮማንዶ የምትሆን ሞኝ አረም ነቀላ መሰለህ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ወዶ ሰው ዘግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ይሄን ደርሶ መዝጋት ደርሶ መክፈት ማለት ደርሶ ማግባት ደርሶ መፋታት ይሄ ነው ችግሩ። ተምሮ መግባት አሁን እንደው ስታገው ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁት ያላውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁታል። አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። ኢትዮጵያ ውስጥ በረባሶ የሚባል ጫማ ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰውያን አድርጎ ይሄዳል እና 3 ብር ነበር የሚሸጥን የሳውቀው ብር ከ50 ነበር። በ2000 ዓመተ ምህረት ይመስለኛል፣ እርግጠኛ ነኝ። ወይ አንድ ዘፋኝ ለብሶት ዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ እያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮው ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም። ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሮም እኮ እኔ ቂጣን ምን ጨነቀ ብዬ ነው በውድ ምገዛው። ፈልግ እቤቴ ያስጋግሬ በብረት ምጣድ በበርበሬ ያስቀብቻል። በለምን ሽንኩርት ምናምን ከሆነ ከትፌ ጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ልጅ ይህ የሰው ልጅ ወረተኛነት ነው። እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ የሆይ ሆይታ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ ሲጀበላት ወዳቸውን ሁሉን ውደዱ ብሎ ጌታ። ምዕመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምዕመንሳ ጸዳቂ ነው። ምዕመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምዕመን ደጋፊ አይደለም። ተከታይነትና ምዕመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው ያርጉ የሚያደራጀው። እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም ከማን ጋር? ከእውነት ጋር ነው። ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል የሚል ቄሱ ሁሉ ተሰብስቦ የኢየሩሳሌም ቄሱ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማለት ነው ዮሐንስ። ከእውነት ጋር አንድ ሰው ቁሟል። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው
ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማናት? እመቤታችን። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳይሆን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው። ብቻውን ማለት ምንም ማንም ሳይኖረው ማለት ነው። ምንም የለውም ሀብት፣ ማንም የለውም ሰው። ብቻውን ቆሞ እግዚአብሔር ይመስገን ባይኖረንም ምንም ዘርም ባያፈራ በለስም ባታፈራ በጎችም አንበላም ቢሉ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ ያለኝ እንደሚበቃኝ አውቃለሁና። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ አሉ። ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ምንም የለንም ግን ሁሉ አለናል። ምንም የለንም ሁሉ አለን። የሚያውቀን የለም ሁሉ ያውቀናል በእግዚአብሔር ዘንድ። ታዋቂ ሰዎች አይደለንም በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታጥቶ ሰላምም ጠፍቶ በተለይ በዚህ ዘመን ይሄን የገጠመው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብ ነው። ቅዱስ ዳዊት ይህን ተነግሯል። ደስ ነው የሚለው እኮ ቅዱስ ዳዊት እግዚአብሔርን አሰብኩት እነሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደል? መልካም እንደሱ መልካም ይሆነዋል እግዚአብሔር መልካም። ከሀብታምና ከድሃ ምግብ ጣፍጦት የሚበላ ማን ነው? ማን ይመስላችኋል? አቤት ድሃ ነው በእውነቱ። ለምንድን ነው እንደዚያ የሚሆነው? አቤት እርወት ስለሚበላው ነው። ሀብታም ግን ችግር አለበት፣ መከራውን ሲያይ ነው የሚውል። እንደ ሀብታም ያለ በምግብ መከረኛ የለም። ምክንያቱም ሁሉም መቤቱ ስላለ ምን ይቀየርለት? ሁሉንም ሞክሮታል። ምስርንም ሞክሮታል፣ ድንችንም ሞክሮታል፣ ሽሮንም ሞክሮታል፣ እንቁላሉንም ያውቀዋል፣ ወተቱንም ያውቀዋል፣ ስጋውንም ያውቀዋል። ምን ይቀየርለት? የሚቀየር ሲጠፋ እንዲያው ምን ትሰሩ ቁርስ ምን ልስራ አባዬ ወይም ጋሼ ሲባል ምን ትሰሩ ወዲያ ምን ይላል? ለምን? ሁሉንም ያውቀዋል ማለት ነው። ረሃብ ከሌለ ምግብ አይጣፍጥም በእውነቱ ማለት ነው። ረሃብ ከሌለ ምግብ አይጣፍጥም። እና ቅዱስ ዮሐንስ አፈወርቅም ይላል ምግብ የማይጣፍጥህ ሳይርብህ እየበላሁ ነው ይላል። ሳይርብህ እየበላህ ነው። አሁን ይህ ምግብ አልጣፈጠኝም እንዲሁ ምን አይል የሚል ሰው 5 ቀን ብትፎክቱት ቅጠል ጨምረን ብንሰራው ወጡን ይበላዋል በእውነቱ ማለት ነው። እና በረሃብ ጊዜ የምግብ ጣዕም ይታወቃል። በጦርነት ጊዜ የሰላም ጥቅም ይታወቃል። ከዚህ የተነሳ እግዚአብሔር እስመ እምፍራተ ሞት ይታወቅ ጣዕሙ ለድኂን ይላል። ከፍርሃት የተነሳ ደግሞ የሕይወት ጥቅም ይገባናል ይላል ቅዱስ ዮሐንስ አፈወርቅ። የመኖር ጥቅም የሚገባን የሞት ፍርሃት ሲመጣ ነው ይላል። የሞት ፍርሃት የመኖር ጥቅም። አሁን አንዳንድ ጊዜ ብዙ ሰው
ወይም አንዳንዱ እንደው ሐሳብ እንዳልደግምባችሁ አንዳንዱ እንደው በሁሉ ነገር ይከስራል። ቢነግድም ይከስራል፣ ቢያገባም ይከስራል። እንደው አልሳካለት የሚል ሰው አለ። ቢሾምም ይከስራል፣ እንዲው ገንዘብ ቢያጠራቅም ይከስራል። በሁሉ ነገር የሚከስር ሰው አለ። ዝም ብሎ ማለት በወጣበት ሁሉ ከስሮ የሚገባ እንዲህ ያለ ሰው ምን ያደርጋል? እንዲው እግዚአብሔር ለምን ፈጠረኝ? ለምንድን ነው እኔ ግን የምኖረው? እያኗኗርኩ ነው እየኖርኩ ይላል አንዳንዱ ሰው። በተለይ ወጣቱ ላይ ይሄ ጥቅስ የተለመደ ነው። እኔ ምንድን ነው እያኗኗርኩ ነው እየኖርኩ ነው፣ ሁሉም አይሳካልኝ ሰው ለምን ሆንኩ ይላል ሰው ማለት። አዲያ ተመልከቱ፣ እንደዚህ የሚያደርግ ሰው አንድ ቀን የመኖር ጥቅም ስላልገባው ነው። መኖር የሚገባ ሲያምህ ነው። በሰላም መኖርህ ጥቅም እንደሆነ የሚገባ ስትታመም ትረዳዋለህ ማለት ነው። የመኖርህ ጥቅም ትርፍ አለው። ብትቆይ ነው የንስሐ ዕድሜ የምታገኘው፣ ንስሐ የምታገኘው። ባንቆይ ኖሮ አሁን 10 ዓመት አውደልድሎ ዘንድሮ ንስሐ የገባ ሰው ይኖራል። 10 ዓመት አውደል፣ ይሄ እኮ ብትቆይ ነው ይህንን ያገኘው ማለት ነው። በማውደልደል ዘመናችን ተቆርጠን ቢሆን ኑሮ ሲሆን ነበር ምንገባው። ያለ ፍሬ እንዳንቆረጥ እግዚአብሔር የጠበቀን ጥቅም የሰጠን የዕድሜ ጥቅም የሚገባን ሞት ሲመጣ ነው። ሞት ሲመጣ የዕድሜ ጥቅም ይገባናል። ረሃብ ሲመጣ የምግብ ጥቅም፣ ጦርነት ሲመጣ የሰላም ጥቅም፣ እርቃን ሲመጣ የልብስ ጥቅም። ማር ባይኖር ኑሮ እሬትን ማን ይንቀው ነበረ? መራራውን አይተን ነው ጣዕም ያላቸውን ነገሮች የምናደንቃቸው ማለት ነው። ስለዚህ ሰው ያለውን በእጁ ያለውን ነገር የሚገባው ሲያጣ ነው። እግዚአብሔር ደግሞ ያንን ነገር የብዙ ነገር ጥቅም በሀገር የመኖር ጥቅም አሁን ቀላል ይመስላችኋል እናንተ? ከጎረቤት ጋር መኖር ቀላል ይመስለናል። ተሰደው አሜሪካ አሁን ለእናንተ አሜሪካ ገነት የሚመስለው ሰው ይኖራል። አሜሪካ ሄደው ከጎረቤት ጋር ሻይ ጠጡ፣ ቡና ጠጡ ተባብሎ 3 ቀን ማደር እንደ መንግስተ ሰማያት የሚናፍቃቸው ሰዎች አሉ። በሀገር መኖር የሚገባል፣ በሀገር የመኖር ጥቅም የሚገባል ስንሰደድ ነው፣ ስናጣ ነው። የወንድም ጥቅም የሚገባል ስንለያይ ነው። አብረን ስንኖር ወንድም እህት ደጀን እንደሆነ አይገባን። የእናት ጥቅም የሚገባን ስናጣት ነው። የአባት ጥቅም የሚገባን ስናጣው ነው። ሁሉን ነገር ስናጣው ነው። አዳም የገነት ጥቅም የገባው ሲያጣት ነው። በእጁ አበባ ዝንብም ይቀስማታል፣ ንብም ይቀስማታል። አዲያ እምቢ አትልም። ኧረ ዝንብ ወደዚያ ሂጂ ከብዙ ቦታ ውለሽ ነው የመጣሽ አትልም። ዝም ነው የምትለው። ንብም ስትመጣ ትቀበላለች፣ ዝንብም ስትመጣ ትቀበላለች። እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። ምክንያቱም ልጇ በወንጌል ምን ብሏል? ለሰው ሁሉ የምትራሩ ሁኑ ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ለሰው ሁሉ የምትራሩ ሁኑ ብሏል። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርኅርኅት ንጽሕት ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። ተመልከቱ። ከዚያሳ ጊዜ ገቢር በጽሐ አበባ ብቻ አይደለም አለ፣ እሸቱም ደረሰ። ፍሬውን ቆርጠን የምንበላበት ደረሰ። ፍሬያችን መድኃኔ ዓለም ነው። ረሃባችን የከላልን ጽማችን የቆረጠልን እርሱ ነው። በትሪቱ ከእሴይ ስር የወጣችው አማናዊት ብትር እናታችን በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ብንወድቅ የምትደግፈን እንድንቆም የምንመረኮዛት የምልጃ ምርኩዛችን ከእግዚአብሔር መርታ ያደረሰችን ሔዋን ወደ ዲያብሎስ ስትመራን ይቺ ደግሞ ወደ እግዚአብሔር መርታ ያደረሰችን ዓይናችን ናት እመቤታችን። ቅዱስ ኤፍሬም እንደተናገረ የቀኝ ዓይናችን ለዚህ ዓለም 2 ዓይን ወጥተውለታል። አንዲቱ የግራ አንዲቱ የቀኝ። የግራ ዓይናችን ሔዋን ናት፣ የቀኝ ዓይናችን ማርያም ናት ይላል ቅዱስ ኤፍሬም። በግራ ዓይናችን ሲኦልን አየን፣ በቀኝ ዓይናችን እግዚአብሔርን አየን። እግዚአብሔር የተሳለባት እግዚአብሔርን ያየንባት
አካላዊ ቃል የዕለት ጽንስ ሆኖ የተቀረጸባት ከሷ ስጋን ነስቶ ዓለምን የዋጀባት የድነት ልባም ዕቃ ማለት እናታችን ድንግል ማርያም ናት። መፍሪት ለእንተ ይትበላ። ስለዚህ እመቤታችን ዘመነ ጽጋብ ናት፣ ዘመነ መከር ናት። እመቤታችን ለረሃባችን እሸት ያፈራችልን እሷ ዘመን ብቻ አይደለችም ያፈራችው እሷ ዘመኒቱም እሷ በእሷ ዘመን ፍሬ ተገኘ ያፈራችልን እመቤታችን ለእሷም ክብር ምስጋና ይግባል። ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይራዩ አሕዛብ በቅድመ አዕይንቲነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ ምህረት ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት ይመልከቱ ይላል። እግዚአብሔር እጁን አላነሳም ገና። እግዚአብሔር እኛን ሰማዕት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው። ለጎረቤቶቻቸው ሁሉ 7 እጥፍ መዘባበቻ ያደርግባቸዋል ይላል መጽሐፍ። እና የጸና እቺ ቀን ስታልፍ ያያል። ይነጋል። የሌሊት የጨለማው ሌሊት ይነጋል። የተሰደብንበት፣ የተዋረድንበት፣ የተገፋንበት በታቦቱ ፊት ወንድሞቻችንን የሰዋንበት የሰማዕትነት ዘመን ያልፋል። የሐዋርያነት ዘመን፣ የእልልታ ዘመን፣ የዝማሬ ዘመን ይጀምራል። ስለዚህ ወንድሞቻችን ዛሬ እንዲህ ባይሞቱ ኖሮ መሞታቸው አይቀርም ነበር። ሰው ከተለካለት አያልፍም፣ ይሞታሉ። ግን ዛሬ ሰማዕታት ሆነዋል። የጊዮርጊስ ልጆች ናቸው። እስካሁን በተናገርኩት ነገር በእውነት እስካሁን በተናገርኩት ነገር ካፌ በወጣው ነገር ያስቀየምኳችሁ፣ ቅር ያሰኘኋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁላችሁ በእውነት ከኔ በወጣው ቃል እኔ ባራመድኩት ዓላማ በተናገርኩት ነገር የተናገርኳችሁ በሙሉ በተሰቀለው መድኃኔዓለም በእናቱ በድንግል ማርያም እላችኋለሁ፣ ደግ አረኩ። ገና አስቀይመሃለሁ። በአማራ ትግል ፊት የምትቆም ካለ ገና አስቀይመሃለሁ። ደግ አረኩ። ብንሞትም በቃ ራሳችንን ተከላክለን እንሙት፣ እንሰባሰብ። አባት የለንም፣ ሲኖዶሱ አያቀንም፣ ጳጳሳቱ አያቁንም፣ ካህናቱ አያቁንም፣ መንግስት አያቀንም፣ መሄጃ የለንም። ስለዚህ እንደራጅ እና እንከላከል። ሀገር ለቀን የት እንሂድ? መከላከያ አይጠብቀንም፣ ፖሊስ አይጠብቀንም ብለው ሲሉ የኢራቁን የዛሬ ሳምንት ያሳየሁትን ካየሁ በኋላ እነዚህ 2 ኦነጎች ተራሩጠው መጡና ሚዲያ ላይ ወጥተው የሚናገሩትን እንስማ። ቤር ሚኒመም ሞገስ፣ አንተ የህግ ሰው ስለሆንክ እንግዲህ ታውቀዋለህ። የአንድ መንግስት ትንሹ ኃላፊነቱ ምንድን ነው? እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት ነው። የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም መጥፎ ነገር ነው። ባልካናት እንሆን ነው ማለት ነው። አሁንም እኮ ሃይማኖት መልክ ብቻ ነው ያለያዘው እንጂ ሁሉም የራሱ እኮ ብሔር ሚሊሻ አለ። ሃይማኖት ብቻ ለመሆኑ ነው የቀረው። አሁን ወደዛ እየተገፋ ነው። ይሄ ደግሞ ኢትዮጵያን ለሚጠሉ ሰዎች፣ በሰላም አብረን እንዳኖር ለሚፈልጉ ሰዎች ትልቅ የምስራች። እኔ አሁን የክርስቲያን ጦር የሚባል አንዱ ኢራቅ ላይ ሶሪያ ላይ የነበረውን እንደ ጥሩ እንትን ወስዶ እንደ ጥሩ አብነት ወይም ምሳሌ ወስዶ ይሄው ኢራቅ ላይ ኦርቶዶክሶቹ ጦር አቋቁሞ ራሳቸውን ተከላከሉ ብሎ በጣም ብዙ ሰው ሼር የሚያደርገው ጽሁፍ ሰማሁ ማለት ነው። እኔ ጆሮዬን ጭው ነው ያለው። ያንን አልፈልገው።
አትፈልገውም። አንድ ሰሞን አሁን የምንድነው ኦርቶዶክስ ብሔርተኝነት የሚባል አይዲዮሎጂ መጥቶ ነበር። አንድ ሰሞን ደግሞ የሰሜን ክርስቲያኖች የሰሜን ኢትዮጵያ ክርስቲያኖች ማለት የሚባል ይሄ ከእምነት አይዲዮሎጂ ጋር በጭራሽ አይደለም። በጭራሽ ኦርቶዶክሳዊነት ብለህ ብሔርተኝነት፣ እንደገና ኦርቶዶክሳዊነት ብለህ እንደ ምስራቅ ወይም ሰሜን ወይም ደቡብ ኤክስክሉድ የምታደርገው ባይ ዲፎልት ኤክስክሉድ የምታደርገው ክርስቲያን ማዕት ነው ማለት። ስለዚህ የሰሜኑ ብቻ ካል ሰሜኑ ከየት እንደሚጀምር አላውቅም። አዲስ አበባ ጋር ይጀምር፣ ደብረ ዘይት ጋር ይጀምር፣ ናዝሬት ጋር ይጀምር አላውቅም። ከየት እንደሚጀምር አላውቅም። ከዛ ውጭ ያለውን በሙሉ በአንድ መጥረቢያ ቆርጠን ጣልነው ማለት እና በጣም የሚያስፈራ ጊዜ ነው። ወደዛ ነው እየተገፋን ያለ ነው። አቤል ማነህ ሞገስ ምን ያህል ጥያቄ መልሼ እንደሆነ አላውቅም። አይ መልሰዋል። አይ ጥሩ ምንድን ነው እንግዲህ አላችሁ እስቲ ያለ ሰዎች አለን በሉኝ። ካላችሁ አለን በሉ። አለን እዚህ ቲክቶክ ላይ ያሉ ዘመድዬ ውሃ እየጠጣህ ብለውኛል። ይኸው ልሂድበት። ድፈር ያስፈልጋል። ደፍረን እንነጋገር። ሲሆን ይሆናል፣ ካልሆነ ይቀራል። ግን በአደጋው ላይ መነጋገር ይህን የሚያነሳው ሰው ስለሌለ ነው። እኔ ደግሞ እድሜ አሁን 52 ደርሷል። ከዚህ በኋላ ለየትኛው እድሜ ነው? ከዚህ በፊትም እንደዛው ነውጠኛ ነኝ። በዚህ እውነት እየተናገርኩ ሰላሜን እየተኛው ወደ አምላኬ መሄድ ነው። ስለዚህ ትሰማኛለህ፣ ካልሰማኝ የራስህ ጉዳይ ነው። መጨረሻም ላይ ጥያቄ ጠይቃለሁ። ነጭ ነጯን በሳምንት አንድ ጊዜ ይሁን ወይስ 2 ጊዜ የሚለውንም ገና ለምርጫ አቀርባለሁ። እሁድን ጠብቅ ወይስ ከዛ አንድ ቀን ይጨመርበት የሚለውን ማየት ስላለብን ማለት ነው። እሱንም በኋላ እንነጋገራለን። ለምንድን ነው ኤፍሬም የመጣው? አሁን ብዙ ሰዎች ተናደዱ። ምን ማለቱ ነው? ቀሲስ ኤፍሬም ምን እያለ ነው? እንዴት ነው እንደዚህ የሚለው? እንደ ደስ አይልም። ወየው ብለው ተናገሩ ማለት ነው። እና እኔ ግን አንድ ነገር ዝም ብዬ አይደለም የማየው። ይሄ ሞገስ የሚባለው ታውቁታላችሁ፣ ራሱን ኤፍሬም ነው ያመጣው። ከዛ ኢትዮ 360 አመጡት፣ አስተንታኝ አደረጉ፣ እዛ እንዲታወቅ አደረጉት። ከዛ አደባባይ ላይ ሄዶ ተንታኝ ሆነ፣ የህግ ባለሙያ ነው ተብሎ ቀረበ። የጃዋርን አይዲዮሎጂ ኦርቶዶክስ ሆኖ ግን የኦሮሞውን አይዲዮሎጂ የሚያራግፍ ሲሰማው ራሱ ደስ አይለኝም ነው ያለው። ድገመው በእናት እኔ እንደዚህ አይነት ራስን መከላከል ምን ትሲያ ማለት በቃ አልወድም ማለት አልወድም። ራሳቸው እንዴት ይከላከላሉ? በቃ በሃይማኖት እንትን ብለው እንዴት ይከላከላሉ አሉ። አሁን ይሄ ሰውዬ ስሙ ኤፍሬም ነው፣ የአባቱ ስም እሸቴ ነው፣ የኦርቶዶክስ ቄስ ነው፣ የኦርቶዶክስ ካህን ነው። ኦርቶዶክስ ብቻ ሳይሆን ደግሞ ማህበረ ቅዱሳን ነው። ማህበረ ቅዱሳን ነው። እንጀራ የሆነው ማህበረ ቅዱሳን ነው። የተነሳው ከማህበረ ቅዱሳን ነው። የወጣው ከማህበረ ቅዱሳን ነው። ማህበረ ቅዱሳን ደግሞ የተቋቋመው በቤተ ክርስቲያን ልጆች ገንዘብ ነው። የዩኒቨርሲቲ ተማሪዎች ገንዘብ እያዋጡ መጽሐፍ መጽሔት እየተገዛ እየተሸጠ በአውሮፓ በምን ያሉት ለገዳማት ለምን እያሉ የሚያዋጡትን ገንዘብ በልተው ሰብስበው ደሞዝ ሆኖ ልጆቻቸውን ያሳደጉ ናቸው። ማህበረ ቅዱሳን ማለት ለብዙዎቹ ቪዛ ነው። አሜሪካ ቢሄዱ፣ ካናዳ ቢሄዱ፣ አውስትራሊያ ቢሄዱ፣ አውሮፓ ቢሄዱ ቪዛቸው ነው። ማህበረ ቅዱሳን አሁን ኤፍሬም እንደሚለው አይደለም። ለምን ተቋቋመ? ማህበረ ቅዱሳን ቤተክርስቲያን አንዲት ናት። ለምን ማህበር ማቋቋም አስፈለገ? ቤተክርስቲያንን የሚገዳደር ቤተክርስቲያን ለምን ተቋቋመ? ለሱ እንጀራ፣ ለሱ ሆድ፣ ለሱ ከርስ፣ ለልጆቹ ማሳደጊያ ሲሆን በማህበር ተደራጅቶ ከርሱን ይሞላል፣ ኑሮውን ይገፋል፣ ከከርስ ጋር ከሆድ ጋር ይዋጋል፣ ከሆድ ጋር ይታገላል ከሚጣፋ ነገር ጋር። በማህበር ተደራጅቶ ግን ቤተ ክርስቲያኒቷን የመናፍቃኑን በአፍም በመጽሐፍም በሰይፍ የመጣውን ደግሞ በጋሻ በጦር መክቶ የሚሄዱን አይመለከተውም። እሱ ደስ አይለውም፣ ይቀፋዋል። ቀፈቱን የሚሞላለት ሆዱን ከርሱን የሚሞላለት ግን ይፈልጋል። አሁን ይህን ስናገር እሱ ተናጋሪ ነው፣ ጨዋሂ ነው፣ ባለጌ ነው ምናምን ይሉኛል። እኔ አንዴ በስብሻለሁ። አሁን አውደ ምሕረት ላይ ቆሜ አላስተምርም። በቃ አለቀ። እንደዚህ በስብሼ ሲኦል ልግባ ልቀጣ፣ እሳት ይዝ። እናንተ ጽደቁ፣ እናንተ መንግስተ ሰማያት ግቡ፣ እናንተ ገነት ግቡ፣ እኔ ሲኦል ልግባ።
እብድ ተጫውቼ እንደ እብድ ሆኜ ተናግሬ ይወጣልኛል። እሱ በማህበረ ቅዱሳን ሲሰባሰብ የለም፣ ለከርሱ ለደሞዙ ሲል የለም። ግን ቤተክርስቲያኒቷ ደግሞ ስትደራጅና እንደራጅ ብሎ ሐሳብ ማንሳት እንትን ይለዋል። ዋናው ሐሳቡ ምንድነው እንግዲህ በአሩሲ ሰዎችን እየገደሉ ያሉት እያረዱ ያሉት ስማቸው የኦሮሚያ እስላማዊ መንግስት የሚባል ታጣቂዎች ናቸው የሚያደርጉት። ሸኔ ምናምን የሚባለው ውሸት ነው። ሸኔዎች እኛ ሸኔ የሚባል የለም ብለዋል። የሚሞቱት ኦርቶዶክሳውያን ናቸው፣ የሚገደሉት ኦርቶዶክሳውያን ናቸው። ስርዓቱ ይሄንን እንኳን የሚያሳዝነው የራሳችንን ቄስ ቆባስ ደፍቶ መላከ ሰላም ዳዊት የሚባለውን አምጥቶ እሱም የማንነት ቀውስ ያለበትን የኢትዮጵያ ቤተክርስቲያን የስብከተ ወንጌል ኃላፊ መምሪያ ምንትስ ውስጥ ኃላፊ የሆነ የሰንጀራ የሚያበላ አምጥቶ ኢቫንጀሊኩ ይሄ የሞርሞኑ ታጋይ መጥቶ ፋኖ ነው የገደለው፣ እስላሞችን ሞተዋል፣ እስላሞችንም ነው የገደሉት። ሲኖዶሱ በቃ ጸጥ ብሎ ዝም በል እንዳትናገር። ምክንያቱም አብዛኛው ቅሌት አለበት፣ አብዛኛው ብላክሜል ተደርጓል። አብዛኛው መናገር አይችልም። አንዳንዱን ደግሞ ጀግና ጫውተው አስረውም ለፕትርክና የሚያዘጋጇቸው እንዳሉ ሰምቻለሁ። ይሄ የተዘጋ ይሄ ተናጋሪ ያጣ ህዝብ በቃ ራሴን እከላከላለሁ ከሞትኩም እየተከላከልኩ የወንድ ሞት ልሙት ብሎ ያለን ህዝብ ራስህን አትከላከልም ማለት ያውም አንድ ቄስ ነኝ የሚል የቄስ ምልክት የሌለው የክህነት አመጣጡ ራሱ የወረደ ሰው መጥቶ ይናገራል። ብዙ ሰዎች ተናደዱ። ምን አሉ? አሁን መናገሪያው ጊዜ ደረሰ አልኩኝ። የዛሬ 3 ዓመት ተሰድቤበታለሁ። ገና ስናገረው አባታችንን ወንድማችንን ምናምን ይላል። አብዛኛው የማህበረ ቅዱሳን ሰው ደግሞ ሴት ነው የሚበዛው። ሴቶች በኮሮና ጊዜ እንኳን እምነታቸው ስስ የሆነ ቤታቸው በኦንላይን የሚያስቀድሱ እኔ ቫይረስ ምንም አያደርገኝም፣ እኔ በሽታ አይጥለኝም ብለው እንኳን የማያምኑ ጠበቃ ሆነው ወረዱብኝ። ማህበረ ቅዱሳን ራሱን የቻለ ሃይማኖት ያደረጉ ሰዎች አሉ። ጨዋዎች፣ አባቶችን የሚያከብሩ ገዳማውያንን የሚያከብሩ ወዳጆቼ ሚሊዮን ናቸው። እነዚህ ሙጢዎቹ፣ እነዚህ አስቸጋሪዎቹ ሌሎች ነበሩ። ወረዱብኝ። የዛሬ 3-4 ዓመት ወረዱብኝ። በኋላ ከዮሐንስ ሞላ ጋር ሆኖ አንድ ጠሽ ያለ ዮኒ ማኛ የሆነ ዮሐንስ ሞላ እመጣለታለሁ። እሱ አሁን ለምን ተነካ ብሎ መጥቷል። በኋላ እለጥፍላችኋለሁ፣ ታዩታላችሁ። እሱ ብቻ ነው አሁን የመጣው። አሁን ደግሞ አምጥተው እንዴት ተዘጋ ምናምን ብሎ እኔ ዮሐንስ ነው መሪው ዮሐንስ ነው ይሄው ብዬ መረጃ ሳቀርብ ይሄ እንደ ገላጋይ ሆኖ መጣ። ሁላችሁም ታስታውሳላችሁ። አደባባይ የሚባል ሚዲያ ተጠራው። ብርሃኑ ጎበና ነው ቅረብ ያለኝ። እሺ አልኩኝ። አንድ ሌላም ልጅ አለ፣ አንድ ጎጃም ልጅ ነው ምናምን መሰለኝ፣ በዛ አብሮ የነበረ አሁን የለም። ወንዲ ቅብር ወንዲ አቅራፍ የሚባል ልጅ አንድ የሆነ ልጅ ነበረ። እነሱ ሆኖ አነጋገሩ። እሺ አልኩኝ፣ እቀርባለሁ አልኩኝ። ቀጥል መጀመሪያ ዮሐንስን ሰሩለት፣ ፕሮሞሽን ሰሩለት። እኔም ተዘጋጀው። ማን ነው የሚቀርበው? እየተዘጋጀው እንደ ድንገት እግዚአብሔር ሲረዳኝ፣ ወላዲት አምላክ ስትረዳኝ በጋራ የምንገናኝበት ዋትሳፕ አለ። እነሱ ከዛ እኔ ከዛ በዛ በዋትሳፕ ሲደውሉ እኔ አነሳው። እኔ መግባቴን ሳያውቁ እነሱ ያወራሉ፣ ይቦጭቁኛል። አየር ላይ ልንወጣ 1 ሰዓት ምናምን ቀርቶናል። ብዙ ሺህ ህዝብ ነው የሚጠብቀን። እነዚህ ወለፈንዲዎች ይቦጭቁኛል። ውስጤ ጋለ። እግዚአብሔር ለእኔ መልእክት ሰጠኝ። አስቀድሜ እንድጠነቀቅ አደረገኝ። ቀስ ብዬ የምፈልገውን ሰምቼ ጨርሼ ወጣሁ። ከወጣ በኋላ ድጋሚ አልደወሉልኝም። ሊንክ ልልክልህ ነው ላኩልኝ አልኳቸው። ሊንኩን ላኩልኝ። እኔ ሳት ለብሼ ሳት ጎርሼ መጣሁ። አይታችኋል። የህግ ባለሙያ ተብሎ የቀረበው ሰውዬ
ፕሮፌሽን ምንድን ነው ብዬ ስጠይቀው 9800 ሰው ባለበት እኔ የስደተኞች ምናምን ኃላፊ ነኝ እንደዚህ። ታዲያ አንተ የኤሌክትሮኒክስ ባለሙያ ካልሆንክ የአይቲ ጉዳይ የዚህ ማህበራዊ ሚዲያ ኤክስፐርት ካልሆንክ ስለምንድን ነው ልታብራራ የመጣው ስለው አይ እኔ ትላንትና ሰው ስለቀረ ነው ነቀሲስ ኤፍሬም እባክህ አንተ ቀርበ በህግ ባለሙያ ስም ቅረብ ስላሉኝ ነው መምህር አለኝ። ማገባ ውስጥ እኮ ነው የገባው አልኩት። አዎ አለ። ጣልቃ ገብቶ ምናምን ይላል። እሱን ቀንዱን አልኩት። ሌላ ደግሞ የኮምፒውተር ባለሙያ ብሎ ይመጣል። እሱን አስቀድሞ እዛ ውስጥ ያሉት መረጃ ስለሰጡኝ በፊት ግንቦት ሰባት አሁን ኢዜማ ሆኖ እኔ ደግሞ ኢዜማና ግንቦት ሰባትን የሻዕቢያ አሽከሮች እያልኩት ጣላ ስለነበረ የዚህ ስርዓትም ገረድ ሆነው ስለገቡ የዘመቻውም አንድ አስተባባሪ አካል ስለሆኑ ሰውየውን አንተ እንደዚህ ነህ ምን ስለሆንክ ነው ምናምን ብዬ እሱንም ቀንዱን አልኩት። ከዛ ኤፍሬም ተብዬው አይታችሁታል ምናምን ሲል ክፉ ሰው አንተ ነህ፣ ዋነኛው እንደውም ይሄን አድራጊ አንተ ራስህ ነህ፣ በጣም ክፉ ሰው ነህ። ምክንያቱም እኔ ቀደም ብዬ ገና አየር ላይ ሳንወጣ በፊት እግዚአብሔር ጣልቃ አስገብቶ ያሰማኝ ሰዋል። ሰው በሳይ በሸንጎ እንኳን የጭዳ ሆነ አግኝቼ እንኳን የጦስ ዶሮ አግኝቼ እንኳን ደግሞ ማለቅስበት ምክንያት አግኝቼ እንኳን እናቴ ሞታ እንዲሁ አልቅስ አልቅስ ይለኛል። እናቴ እንኳን የሚያና ተናግሮ አናጋሪ ስጠኝ የምል ሰውዬ እግዚአብሔር አስቀድሞ ያሳየኝን ይዤ መጣሁ። አይታችሁታ እንዴት እንደከሰለ፣ እንዴት ከንፈሩ እንደጠቆረ፣ እንዴት ፊቱ ጥቀርሻ እንደሆነ፣ እንዴት እንደሆነ 9000 ምናምን ሰው በነበረበት። ከዛ ነው ግዛቸው የሚባለው ልጅ ግዞ የሚባለው ዶክተር ዘሎ ገብቶ የሌለ ልጅ መጥቶ መምህር ልክ ነህ አንተ ትክክል እኔን አረጋግቶ እኔም በጣም ይቅርታ እኔ እኮ ምን ብዬ የወጣሁት ማለት እሱን አስወጥቶት ከዛን ጊዜ ጀምሮ ተገናኝተን አናውቅም። ልጻፍ አልጻፍ ስለዚህ ሰውዬ ማንነት ልናገር አልናገር ስል እያንዳንዱ ባክህ ዘመዴ ባክህ ማህበሩን ትነኳለህ፣ ማህበረ ቅዱሳንን ትነኳለህ። ብዙ ሰዎች በማህበረ ቅዱሳን ተስፋ ይቆርጣሉ። እንዴት በአንድ ተራ ግለሰብ ያን የሚያክል ግዙፍ ማህበር ተራ ይቆርጣል ምናምን ስል ይሄ ሰሞኑን መጣ ኢራቅ ላይ ያችን ስላሳየን ኢራቅ ላይ ያሉት ክርስቲያኖች ራሳቸውን ተራይተዋል። የዛሬ ሳምንት ያሳየነውን አይቶ መጣ። አይቻልም ትክክል አይደለም። ያነስን ነው። እየሞተ ያለው ኦርቶዶክሳዊ ነው። እየተገደለ ያለው ኦርቶዶክሳዊ ነው። እስላም አይደለም፣ ጴንጤ አይደለም። እየሞተ ያለው እየወደመ ያለው ታሪኩ፣ ቅርሱ፣ ባህሉ፣ ሃይማኖቱ እየጠፋ ያለው ኦርቶዶክሳዊ ነው። እንሰባሰብ፣ እንነጋገር ነው ያሉት። ይሄን የቆረቆረው ሁለት የማንነት ቀውስ የሚያጠቃቸው ሰዎች መጡና እንትን አሉ። እኔ መጋፈጥ አለብኝ ብዬ ያው ትላንትና ጻፍኩ ማለት ነው። አነባችሁት አሉላችሁ። ያላነበባችሁ ሄዳችሁ እንትኑ ቴሌግራሜ ላይ አንቡ። ብሎክ ያደረኳችሁ ምንም ልረዳችሁ አልችልም። ያው በቴሌቪዥን ታዩታላችሁ፣ በሌላ ማየት አትችሉም። ማን ነው የሰውዬ? ምንድን ነው የሰውዬ? እንዴት ነው በኦርቶዶክስ ካባ ተቀምጦ ይሄን የሚለው? ዳንኤል ክብረትን ጠርቶ በአደባባይ ሚዲያ ላይ አስቀምጦ ትግሬዎችን እኮ ትግራይን 10 ቦምብ ጣል ጣል አድርጎ ደምስሶ ማጥፋት ይቻላል ሲል አልተቃወመም ኤፍሬም። አያችሁ፣ የሰሜን ጥላቻ ማለት ነው። ይሄ ጥላቻ ከምንድን ነው የመጣው? ይሄን ነው መመርመር። አላስቆመውም፣ አልተከራከረውም። ምን ማለት ነው ይሄ? ትክክል አይደለም ዳንኤል አላለውም። ሁለቱም አብረው ነው ያደጉት። ሁለቱም አንድ ቤት ነው የኖሩት። ሁለቱም ከኮተቤ መምህራን ኮሌጅ አንደኛው በእንግሊዝኛ ይሄኛው በአማርኛ ተመርቀው ነው የሄዱት። ያኛው እዚህ መጥቶ ማህበሩን ተጠግቶ ዩኒቨርሲቲ ገባ። ያኛው ደግሞ እነዋሪ መምህርነት ተመደበ። እነዚህ አቶች እንግዲህ ሌላውን ስራቸው ያወጣል። ብዙ ቆሻሻ ተግባሮች አሉ። አንድ ሴት ለሁለት የሚጠቀም ኃይል ጥርቅም ነው ዛሬ ቤተክርስቲያንን ያስቸገረው። አንዱ አሸንፎ ይወስዳል። ነውር ጸያፍ የሆኑ ሰዎች ደግሞ ክርስቲያንን ብሎ አደባባይ ሲወጡ ማያፍሩ ሰዎች። ውጊያ ከጀመርክ ከቤቱ ነው መጀመር ያለብህ። ማስተካከል ያለብህ አንተን መስሎ የበግ ለምድ ለብሶ የመጣውን ቀበሮ ነው መዋጋት ያለብህ። ስለዚህ ማጥናት ማን ነው የሰውዬ? አዮች ዳንኤል ክብረት በዲፕሎማ ዛሬ የኢትዮጵያ መንግስት አማካሪ ነው። የኢትዮጵያ ይችን የምታክል ሀገር በተረት እንድትመራ የሚያደርግ ሰው። ሁለቱንም ያሳደገችው ግን ቤተክርስቲያን ናት። ሁለቱንም እንጀራ የሰጠችው ቤተክርስቲያን ናት። ዛሬ የቤተክርስቲያን ጠላት ሆኖ ከጠላቶች ጎን ተሰልፈው ድምጿ እንዳይሰማ የሚያደርጉ የሚያፍኑ አካላት ናቸው። እግዚአብሔር ይፈርዳል።
እግዚአብሔር ይፈርዳል። የክብር ድቁና የክብር ክህነት ይዘው የኦሪጂናሎቹን ካህናት የሚያንጓጥጡ ሰዎች አካላት ሁለቱም ደግሞ ሆለታ አብረው ኖረዋል። አንድ ቤት እነ ኤፍሬም ቤት አብረው ተቀምጠው ኖረዋል። ዳንኤልን ባህር ዳር ሐሰን አሊ ታሪክ ነው ያስተማረው አሉ። ያ ከሻለቃ አድማሴ ጋር ሲተጋተግ የነበረው አንቀጽ 39 ይመስረት ያለው በደርግ ጊዜ ባህር ዳር የዳንኤል ክብረት አስተማሪ ነበር አሉ። የሐሰን አሊ ተማሪ ነበር አሉ። ይሄኛው ደግሞ እዚህ አለ። ይሄ ማን ነው ስንል ይሄ ደግሞ አጎቱ አቶ ደምሴ አጎቱ አቶ ደምሴ የኦነግ መስራች ናቸው። እግዚአብሔር ያሳያችሁ። ሲሞቱ እንኳን ዜና የተሰራላቸው ካለ አምጣልኝ እኔ ከሌለ ልላክልህ የበቀደሙን ከዛ ውስጥ ወስደ ማምጣት ትችላለህ። የኤፍሬም የዚህ የቄሱ የኤፍሬም እሸቴ የእናቱ ታላቅ ወንድም ኦቦ ደምሴ ከበደ ሰርዳ ይባላል። ኦቦ ከበደ ደምሴ ሰርዳ ይባላል። የሞተው በቅርቡ ነው። ኦሮሞ ነፍጡን አንስቶ ተዋግቶ ከኢትዮጵያ እንዲገነጠል ሲቀሰቅስ የነበረ ነው። በዚህ ተግባሩም በደርግ ቁጥጥር ስር ውሎ ለ12 ዓመታት ያህል ታስሮ በደርግ ጽሕፈት ቤት የቆየ ሰው ነው። አቶ ደምሴ ከበደ ሰርዳ ከኦነግ መስራቾች አንዱና በሽግግሩ ወቅት ደግሞ ኦነግ በፓርላማ 12 መቀመጫ ሲያገኝ ድርጅቱን ወክሎ የፓርላማ አባል የነበረ ብቸኛ ሰው ነው። ይሄ የቀሲስ ኤፍሬም እሸቴ አጎት ጃል ደምሴ ከበደ ሰርዳ ማለት ነው። የኤፍሬም የእናቱ ወንድም ነው የከበደ ሰርዳ የሚባል ማለት ነው። ይሄ አጎቱ የኦነግ ሰው ይመጣ። የሚገርመው እኮ አሁን ዛሬ እዛ እንደዚህ መደራጀት አያስፈልግም ይላል። ብርሃኑ ጎበናም እንዲህ ሲል ሰምቼዋለሁ። ጸሎት እንጂ መደራጀት አያስፈልግም ሲል ሰምቼዋለሁ። ቪዲዮውን ላሰማችሁ እችላለሁ። እነዚህ ሰዎች አሜሪካ ሄደው ጥገኝነት የጠየቁት ኦነግ ነን የኢትዮጵያ መንግስት አሳዶን ነው የጠየቁ። ከጀርመን ወደ አሜሪካ ከምናምን ሲኬድ ማለት ነው። ኦነግ ሆኖ አሳይለም ጠይቆ ከዛ በኋላ ጤናማ የኦርቶዶክስ መሪ የሚሆንበት ምክንያት የለም። አቶ ሲባል ኖሮ አቶ ኤፍሬም እሸቴ ሲባል ኖሮ ሰው ውዳሴ ማርያም ሳይደግም አምጣልኝ ፎቶውን። ሰው ውዳሴ ማርያም ሳይደግም እንደው መልካ ማርያም መልካ ኢየሱስ የሚባሉትን እንኳን ሳይቆጥር ዳዊት ሳይደግም ውዳሴ ማርያም ሳይቆጥር እንዴት ነው በአንድ ጊዜ ቀሲስ ተብሎ የሚመጣው? እንዴት ነው ቤተክርስቲያኒቷ እንዲህ የተዋረደችው? በዚህ ምክንያት ተምረው እንኳን በትምህርታቸው ማሻሻል ወይ ሀገር የማይጠቅሙ ሰው አሜሪካ ተምሮ ከአዲስ አበባ ዩኒቨርሲቲ ማስተርሱን ይዞ ሄዶ የማህበረ ቅዱሳን መሪ ነኝ ብሎ የማህበረ ቅዱሳን ቢሮ ውስጥ ተቀምጦ ከደም ተፍተው የሚያመጡትን ፓርኪንግ ጠብቀው የአሜሪካ አሮጊቶች ሽማግሌዎችን ካካ ጠርገው እንቅልፋተው የሚያመጡትን ገንዘብ የማህበረ ቅዱሳን የአሜሪካ ምንትስ ነኝ ብሎ በእነሱ ቤት ተቀምጦ ያንን በልጦ እንዴት ሰው እንደዚህ ይኖራል? ቤተ ክርስቲያን ራሷን አደራይታ ራሷን ሰብስባ አልሞትም ማለት የለባትም ብሎ እሱ ግን ራሱን አደራይቶ ቤተ ክርስቲያን እንዴት ነው የሚግጠው? ይህ ትክክል አይደለም። እነዚህ ሊነገራቸው ይገባል። እኔ ይህንን ከጻፍኩ በኋላ ሰብሰብ ብለው ይመጣሉ ብዬ ነበር። እሱን አግዘውት ይመጣሉ ብዬ ነው። እኔ በጣም ጥቂቱን ያስቀመጥኩት ፈልግ ያለው ሌላ ነገር እንዳወራ እንዲያዋሩ ይፈልግ ያለው የጠበቅኳቸው ሰዎች ይመጣሉ ብዬ የጠበቅኳቸው ሰዎች አልመጡም። አሩሲ ላይ ከሚያርዱን ሰዎች የበለጠ ህመማችን ላይ ህመም የሚጨምሩት እንደዚህ አይነት ሰዎች ናቸው። አጀንዳ ዳይቨርት የሚያደርጉ ከቤተ ክህነት ከቤተ መንግስት የሚሰጣቸውን ቀጥተኛ ትእዛዝ ይዘው
ኦርቶዶክሳዊ ሃይማኖተኛ በመምሰል ነገር ግን ኦነጋዊ ማንነታቸውን በውስጥ ይዘው የሚሄዱ ዜናዎቹን ተመልከቱ። ለሰውየው የተሰሩ ዜናዎች የኤፍሬም አጎት ወደ ውጭ ለመውጣት የረዱት ኦነግ ነኝ ብሎ እጁን እንዲሰጥ ያደረጉት ሰውዬ ዛሬ የቄስ ካባ አድርጎ የምናምን አድርጎ በ50 ዓመት ካህንም ዲያቆንም የሆነ ሰውዬ መጥቶ እንዲጸዳዳብን መፍቀድ አይገባም። ማህበረ ቅዱሳን ነኝ የምትል ተናገሬ ናና። ዛሬ በአሩሲ ኦርቶዶክሳውያንን የሚፈጀው ኦነግ የመሰረተው የሰውዬ ነው። የኤፍሬም አጎት ነው የመሰረተው። ዛሬ የአሩሲ ኦርቶዶክሳውያን የሚደርስልን ጠፋ፣ በቃ ራሳችንን ተከላክለን እንሙት ሲሉ መጥቶ ትክክል አይደለም የሚለው ይሄ የሰርዳ የልጅ ልጅ ኤፍሬም እሸቴ ጭምብል መውለቅ አለበት። ጭምብል መገለጥ አለበት። እየተልሞሰሞስን መኖር የለብንም። ሻሽ አይጠመጥምም። የካህነት ምልክት የለውም። ቆብ አያደርግም። ምክንያቱም አልኖረበትም። አይቀድስም፣ አያቆርብም። ሰው ውዳሴ ማርያም ሳይችል መልካ ማርያም መልካ ኢየሱስ ሳይችል ማህሌት ሳይቆም አንድ ካህን ማሟላት ያለበትን ሳያሟላ ቢያንስ የማህበረ ቅዱሳን ብዙ ልጆች በኋላ ላይ ክህነት ያገኙት ደብረ ሊባኖስ ሄደው አክሱም ሄደው አሰቦት ሄደው ዝቋላ ሄደው ተቀምጠው ተምረው አስመስክረው ክህነት ያገኙ ሰዎች አሉ። እነዚህ አሜሪካ ከሄዱ በኋላ ኡበር መስራት ሲሰለቻቸው ቤተክርስቲያን ናት ደንበኛ ብር ያላት ሀብታሞች የሚገኙበት የሚታለቡበት ይሄ ነው ተብሎ የመጡትን መስቀልና እንትን ይዘው መጥተው የሚመጡትን ጸረ ህዝብ ጸረ ሰዎች ማጋለጥ መቻል አለብን። የክብር ክህነት ይዞ ታቦት በሌለበት የሚገርማችሁ አሜሪካን እሱ ባለበት ቦታ ላይ ተጣሉ። ካህናቱ እና እሱ ተጣሉ። የተጣሉበት ምክንያት ደግሞ እሱ የኮሮና ጊዜ አልወጣም ማለት፣ ካህናቱ ደግሞ ሄደን እንቀድሳለን በተራ ኦንላይን ላይ ይተላለፋል። አንተም ና ሲሉት እኔ አልመጣም ማለት፣ እኔ አልቀድስም። ሃይማኖት የለማ፣ እምነት የለማ፣ እግዚአብሔር የለማ። ሃይማኖቱ እንጀራው ነው። እነዛ ካህናት እየሄዱ እየቀደሱ፣ እነዛ ካህናት እየሄዱ በቁጥር ሰው እየመጣ እያቆረቡ፣ እሱ በአለቃ ሂሳብ በሪሞት ኮንትሮል ልቆጣጠራችሁ ሲል ህዝቡና ካህናቱ ተሰባስበው ታቦቱን ይዘው ሄደው ከፈቱ ማለት ነው። ቤተክርስቲያን ከፈቱ። እዛ ይሄ ጉደኛ ታቦት በሌለበት ቀድሶ ከሌላ ከሆነ ሰው ጋር ሲያቆርብ ከረመ። ይሄ ውርደት ነው፣ ለኦርቶዶክሳዊ ቤተክርስቲያን ውርደት ነው። ይህን ክህነት የሰጠው ማን ነው? አቡነ ፋኑኤል ነው? አባ ኮሪደር ናቸው? አባ ሰልመናሳ? ማን ነው ክህነቱን የሰጠው? የካህን ወዝ የካህን መንፈስ የሌላቸው በክህነቱ የሚያፍር አቶነቱ የሚኮራ በፊት እዛ ሆለታ እያለ አሉ ሆለታዎች ሲነግሩኝ ካህናት የመነኩሴ ቆብ የሚመስለውን አድርገው ሲሄዱ ታድሶ ናቸው መናፍቅ ናቸው ብለው ያስወግር ነበር አሉ። አሁን እንዴት ቆቡን ያርገው? እዛ ሆለታ ያሉት ይሰድቡታል። እንዲህ ስትል አልነበረው ይሉታል። ሻሽ የለም ያልኖረበትን ማህሌት የለም። ግን እዚህ መጥቶ በማህበረ ቅዱሳን ስር ተከልለህ ቤተክርስቲያንን መንካት፣ ቤተክርስቲያንን ማዋረድ፣ የክርስቲያንን ያንተን ድምፅ ቀቅለህ ብላው ጥፋ ስትፈልግ እችን ስናገር ያኛው መጣ ማለት ነው። ዮሐንስ ሞላ ዛሬ ብዙ ሰው ነው ሲልክልኝ የነበረው። ዮሐንስ ሞላ ጠሽ ነው። እኔ ማዕዶትን ሳቋቁም እኔ ጋር የመጣ ሰው ነው። የታውቁታላችሁ ይሄ Friendship and peace, bridging the cultures. Ethiopia, Swiss, forever united. ከሰሞኑን የተለያዩ መረጃዎችን ሳቀብላችሁ ነበር። በተለይ ደግሞ በአዲስ አበባ ሀገረ ስብከት ውስጥ የሚገኙ ገዳማትና አድባራትን በተመለከተ ከኋላ የምትመለከቱት የቦሌ ደብረ ምሕረት ቅዱስ ሚካኤል ነው። በተለይ ደግሞ ከሰሞኑን እሳት ተነስቷል፣ ችግሮች ተፈጥሯል። ይህንን ደግሞ የሚመለከተው የክፍለ ከተማ እንዲሁም የአዲስ አበባ ሀገረ ስብከት ችግሮችን ለይቶ እንዲፈታ ነው። በተለይ ደግሞ ኦርቶዶክሳውያን ምዕመናን የጠየቁት ኮፒሊንግ ሼር ሪፖርት እያደረጋችሁ በመላው ዓለም ለምትገኙ ኦርቶዶክሳውያን የቀረበ ጥሪ ሁላችሁም ዴላም ፔጅን ታውቁታላችሁ። ወደሱ የሰራቸው ቪዲዮዎች ላይ እየሄዳችሁ ቮይስ ፎር ዘ ኢትዮጵያን ኦርቶዶክስ ክርስቲያንስ እያላችሁ ቮይስ ፎር ዘ ኢትዮጵያን ኦርቶዶክስ ክርስቲያንስ እያላችሁ ኮመንት ላይ በመጻፍ ትምህርት ሚኒስቴር ከኢትዮጵያ ባህልና ወግ ውጭ የሆኑ መጤ የሆኑ
ድርጊቶችና ባህላት በትምህርት ቤት ውስጥ ሲከበሩ ከተገኘ 150 ሺህ የኢትዮጵያ ብር በተማሪዎች ላይ ቅጣት እንደሚጥል አስታውቋል። እነዚህም ባህላት እንግዲህ ቫላንታይን ዴይ፣ ክሬዚ ዴይ፣ ኦልድስ ዴይ፣ ጀንትል ዴይ፣ ፒጃማ ዴይ፣ ከለር ዴይ እና የመሳሰሉት ናቸው ሲል ጠቅሷል። እነዚህ ድርጊቶች በትምህርት ቤት ውስጥ አዋኪ ናቸው። እኛ ደግሞ በስነ ምግባር የታነጸ ተማሪን ስለምንፈልግ ይህንን ህግ አውጥተነዋል ሲል ትምህርት ሚኒስቴር አስታውቋል። እንግዲህ በጉዳዩ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡ። ሰበር መረጃ፣ የኢትዮጵያ ፖለቲካ እንቆቅልሽ ፋይናሊ ተፈታ። እንቆቅልሹ የሁላችንም ጥያቄ ወይ የሁላችንም እንቆቅልሽ ምንድነው የነበረው? ፕሪቶሪያ የሚባለው ሰነድ ለምን ተፈረመ? የመቀሌ በራፍ ላይ ተደርሶ ፕሪቶሪያ ለምን ተፈረመ? ቲፒኤልኤፍ አፈር ልሶ እንዲነሳ ለምን ተፈለገ? በአብይ አህመድ በ4 ኪሎ ይሄ እንቆቅልሽ ተፈቷል ፋይናሊ። ሚስጥሩ ሲወጣ ምንድነው? አብይ አህመድ የአማራን መነሳት ስለሚፈራ ሻዕቢያ ፋኖን እያሰለጠነ አማራን ሲያነሳው አብይ አህመድ ደግሞ ፕሪቶሪያን ፈርሞ የአማራን እጥቅ ሊቀማ ወሰነ። ቲፒኤልኤፍን አፈር ልሶ እንዲነሳ የፈለገበት ምክንያት አማራን ሊረግጥ ነው። የአሰብ አጀንዳም አማራ ጥያቄ ልጠይቀ። እሺ፣ ኦርቶዶክስ ሃይማኖት ላይ ማለት ነው። እሺ፣ አብዛኛው ሰው የምታየው አንተ እሁድ ቤተክርስቲያን ይሄዳል አይደለ? እሺ፣ እነዚህ የምንመለከታቸው አብዛኞቹ ሰዎች ግን ጥላቻ ምግባቸው ነው። ወደው ደግሞ አይደለም፣ እየሞከሩ ነው፣ ብርሃናቸውን ለማሳደግ እየሞከሩ ነው፣ ግን ጥላቻ ምግባቸው ነው። እንደምታየው ኢትዮጵያ ውስጥ በጣም ትልቅ የሆነ የሐሜት፣ የመወዳደቅ፣ የውድድር፣ የመንቀፍ ችግር አለብን ሁላችንም። ይህ ደግሞ ግልጽ ሆኖ የሚናገር ሰው ያስፈልገናል ብዬ አስባለሁኝ። ሃይማኖት ላይ ብቻ የምናተኩር ከሆነ እነዚህ ሃይማኖት ተጠቅመው በሃይማኖት ስም ማለት ነው ራሳቸውን ያጽናናሉ ጥሩ እንደሆኑ። ከዛ በስተጀርባ ያለው ግን ወደዚህ የሁሉ ጥላቻ ያለው የፖለቲካ አብዛኛው ወጣት እስር ቤት ውስጥ እንዳለ ነው የሚሰማው። አይምሮ ላይ የሚሰማው ነገር መናገር አይችልም፣ እንደፈለገው መሆን አይችልም፣ በግልጽ ማለት ነው። እሺ፣ ባህል ውስጥ ላይ ያለ ነው። ይህ ነው እየተናገርኩ ያለሁት። ይህ ጥያቄ እንድትመልስልኝ የምፈልገው አንተ እንደምታውቀው ማለት ነው። አብዛኛው ሰው ቤተክርስቲያን ይሄዳል፣ ግን ደግሞ ሐሜት ላይ አለበት አይደለ እንዴ? ቤተሰቦች ሐሜት ልማዳቸው አይደለ? ቡና እየጠጡ ስለ ጎረቤት። እውነት ነው ወይስ ውሸት ወንድሜ? ልመልስ ወይስ ላዳምጥ? አዶናይ እስክጨርስ ላዳምጥ ብዬ ነው። የመልሰውን ችግር የለውም። ቤተ ክህነታችን ደግሞ ባልታወቁ አካላት እያለ ይዘግባል። ስለዚህ ትግሉ ከሁሉም መጀመር አለበት ነው። ከቤተ ክህነቱም ከቤተ መንግስቱም በዛው መሄድ አለበት። እንዴት? ቤተ ክህነት ምንደኛ የሆኑ ጳጳሳት፣ ዘመንን የማያሻግሯትን ጳጳሳት ወይ እንግዲህ እንዲጸልዩ ወደ ገዳም መሄድ ወይ ደግሞ እንግዲህ በተማረ ሰው ቦታው እንዲመራ መሆን አለበት። ከዘረኝነት በጸዳ በኦርቶዶክሳዊ ተዋሕዶ እምነት በትክክለኛው ርትት በሆነችው መንገድ ሊመሩ የሚችሉ ሰዎች ሊመሯት ይገባል። ያንን ለማድረግ ዋጋ ያስከፍላል። በነገራችሁ ላይ ሀቢብ ጊዮርጊስ እያላችሁ ጻፉ እስቲ። ሀቢብ ጊዮርጊስ እያላችሁ ጻፉልኝ። ሀቢብ ጊዮርጊስ መምህር ላይ ከወንጌል በደንብ ይነግሩናል። ስለዚህ ሀቢብ ጊዮርጊስ እንደምታውቁት እንግዲህ አንድ ወጣት ነው። አንድ እንደኔ አይነት ወጣት ያውም እንደኔ በእድሜም ከእንደኔ የሚሆን አይመስለኝም። እኔ አርጅቻለሁ አሁን። ሀቢብ ጊዮርጊስን ስናነሳ ምን ያህል ስራ እንደሰራ በዛ በመከራ ዘመን ቤተክርስቲያኗን እንዴት እንዳሻገራት ለዘመናት ያንን የተደቀነውን ፈተና እንዴት እንዳለፈው ሀቢብ ጊዮርጊስን ስናነሳ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ወጣት ሰንበት ተማሪው ሀቢብ ጊዮርጊስን መሆን ያቀታል። ማደራጀት፣ ትክክለኛ ትምህርት ማስተማር፣ ወጣቱን ወደ ቤተክርስቲያን መሰብሰብ፣ በተለያየ መንገድ ያለውን ወጣት መሰብሰብ፣ ማምጣት፣ ወደ አንድ ዓላማ ማምጣት ማለት ነው እና አሁን እንደምታዩት እንኳን ከታች ያለውን
ይግቡ የኔታ ይግቡ። እንኳን ከታች ያለውን ማህበረሰብ እንኳን ወጣቱን ምናምን ይቅርና እኛ ገና ከላይ ዲያቆናት፣ ካህናት፣ መምህራን፣ ቀሳውስት ምናምን ተብለን ያለን ሰዎች እንኳን ወደ አንድ መምጣት አቅቶን መሰበር አለበት። ይሄ መሰበር ያለበት ጉዳይ ነው። ይህንን ሰብረን መሄድ ካልቻልን ቤተክርስቲያኗንም የሚሞተውን ህዝብ አናድ ነው። የመጀመሪያው ይሄ ነው። ስለዚህ ምን ማድረግ አለብን? መግለጫው ላይ ያስቀመጥነው ሁለተኛው ነጥብ በቤተ ክርስቲያን ስም የቤተ ክርስቲያኗን ማዕረግ ይዘው የቤተ ክርስቲያኗን ልብስ ለብሰው ግን በእንደዚህ አይነት የመከራ ቀን ለቤተ ክርስቲያኗ የማይሆኑትን ለቤተ ክርስቲያኗ ድምፅ ለሚሞቱ ሰዎች ድምፅ የማይሆኑ ሰዎችን ጸረ ኦርቶዶክስ ብለን እናጋልጣለን ነው። አይታችሁታል መግለጫውን አይደል? ሁለተኛው ነጥብ ይሄ ነው። ጸረ ኦርቶዶክስ ብለን እናጋልጣለን። ይሄ የሚኬድበት ነው። እንዲህ ወደፊት ወደ ኋላ የማይባልበት ማለት ነው። ዝም ብሎ በቤተ ክርስቲያን ስም ግማሹ ጴንጤ ሆኖ አይተናል እኮ አይደል? ጳጳሳት ሆኖ እንደዛ ሆኖ ግማሹ የሆነ ነገር ሆኖ የቤተ ክርስቲያንን ስሟን ብቻ ቆቧን፣ ልብሷን፣ ምኗን እየተጠቀመ ግን ቤተ ክርስቲያናዊ ያልሆኑትን እነዚህን እናጋልጣለን፣ ለህዝቡ እንገልጣለን ማለት ነው። ውሳኔው የህዝብ ስለሆነ ሁለተኛው እሱ ነው። ቤተክርስቲያኗን ለመታደግ ትልቁና ዋና መፍትሄ አንዱ እሱ ነው። ሶስተኛ ያቀረብነው ጥሪ እንግዲህ ካያችሁት ሶስተኛው ነጥብ ቤተክርስቲያኗ ውስጥ እንግዲህ አሁን ብዙ አይነት እንትኖች አሉ፣ መዋቅሮች። ምሳሌ ጠቅላይ ቤተ ክህነት እንለዋለን። መንበረ ፓትርያርክ ላይ ስንሄድ ከጠቅላይ ቤተ ክህነት አህጉረ ስብከት የምንላቸው አሉ። ከአህጉረ ስብከት ወረዳ ቤተ ክህነት ይባላል። ከወረዳ ቤተ ክህነት አጥቢያ ቤተክርስቲያኖች አሉ። ከአጥቢያ ቤተክርስቲያን ምዕመናን አሉ ማለት ነው። ሰበካ ጉባኤ አለ፣ ምዕመናን አሉ። በእነዚህ መዋቅር ውስጥ እንግዲህ እስካሁን ባየነው 6 አህጉረ ስብከት ብቻ ነው መግለጫ ያወጣው። ከ60 በላይ አህጉረ ስብከት አለ። ሰምታችሁኛል? ከ80 በላይ ጳጳሳት አሉ። ከ80 በላይ ጳጳሳት 6ቱ ብቻ ነው ሀዘናቸውን የገለጡት። ይህንን ለምን ብሎ የመጠየቅ የልጅነት መብት ስላለን አሁንም ጥሪ ነው ያቀረብነው። ምን ብለን? ቤተክርስቲያን ሀዘን ላይ ናት። ልጆቿ ታርደው ልጆቿ በመከራ ሆነው ሀዘን ላይ ናትና ሀዘኗን ድረሱ፣ መግለጫ አውጡ የሚል ጥሪ ነው ያቀረብነው። ሶስተኛው ማለት ነው። አራተኛው እንግዲህ እነዚህን ሰዎች እየገደለ ያለው ማን እንደሆነ ግልጽ ነው። ስለዚህ ከዚህ በኋላ የምንደባበቅበት ነገር ስለሌለ ገዳዮቹን ለዓለም አቀፍ እንትን ማድረስ ስላለብን ፎቶቸውን ፕሪንት እያደረግን በደንብ ስሙኝ፣ ፎቶቸውን በግራፊክስ ሰርተን ይዘን እንወጣለን። ለሚዲያ ለተለያዩ ተቋማት እናስረክባለን። ጄኖሳይደሮች ናቸው እያለን ማለት ነው። ስለዚህ ያንንም ጥሪ ያቅርበናል እንዲላክልን ማለት ነው። መረጃው እንዲላክልን ጥሪ ያቅርበናል። ሌላው ያነሳ ነው እንግዲህ ጸሎት ይኖረናል። አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ወይም ደግሞ በኢስተርን ታይም 12 ፒኤም ላይ 12 ፒኤም ሚድዴይ ሲሆን ማለት ነው። በዛ ሰዓት ጸሎት ይኖረናል። ዓለም አቀፍ ነው እና ምንድነው የሚደረገው? ሁላችንም በያለንበት ሆነን በአንድ ሚዲያ ላይ ጸሎት ይደረጋል። አንድ ይህን ቪዲዮ ተመልክተን ሁላችንም እንመለስ። በደንብ ሼር ይደረግ። የኢትዮጵያ ሕግና ደንቦች፣ የተለያዩ ደንቦች፣ በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ አ ዲፍረንት ስቶሪ። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸቃ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው?
እንደሰማችሁት ነው። ለእስልምና ባላቸው ጥላቻና ከሙስሊሞች ጋር እልህ በመገባባታቸው ምክንያት ብቻ ህጉ የማይከለክለው ነገር እነሱ ለመከልከል እየሞከሩ ይገኛሉ። ይሄ ሰውዬ ለእስልምና ያለው ጥላቻ በተደጋጋሚ በተግባር አሳይቶናል። እሱ ከመጣ በኋላ በትምህርት ቤት ውስጥ ሰላት ተከልክሎ ነበረ። ሂጃብን ብዙ ቦታ ውዝግብ ይነሳል። በኒቃብን ጉዳይ ብዙ ነገሮችን አሳልፈናል። ሁላችሁም የምታውቁት ጉዳይ ነው። እነሱ ሁሉም ቦታ እንደ አክሱም እንዲሆንላቸው ነው የሚፈልጉት። እኛ ደግሞ ከሁለት ቀን ቻሌንጅ አናልፍም። ሴት እህቶቻችን ሂጃብ ለነሱ ምን ማለት እንደሆነ እያወቀን እንኳን ሂጃብ ለመከልከል እያሴሩ እኛ ዝም ነው የምንለው። ከዚህ ጋር በተገናኘ በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዝዳንት የሆኑት ሼክ ኢብራሂም ቱፋ እንዳሉትም ከሆነ የትምህርት ሚኒስትር በሴት ተማሪዎቻችን ላይ የሚያደርገውን ጭቆና አንቀበልም፣ እስከ መጨረሻው እንታገላለንም ብለዋል። አክለውም በገዛ ገንዘባችን የሰራናቸውን ትምህርት ቤቶች የግል ቤት አድርጎ እንደፈለገ እንዲጫወትበት አንፈቅድለትም ብለዋል። ሂጃብም ሆነ ኒቃብ ለሙስሊም ሴት ተማሪዎች ትልቅ ትርጉም አለውና የትኛውንም በተናጠል እንዲከለክሉም አንፈቅድም ብለዋል። ሙስሊም ሁሉ ይህን ጥያቄ ሁሉም ሰው ሊጠይቅ ይገባል፣ ሊቃወም ይገባል። በዝምታችን ከጸናን ገና በየቤታቸው ሂጃብ አያደርጉም ብለው ይከለክሉናል። ሙስሊም የሆነ ሁሉ ይሄ ይመለከተኛል ያለ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አንድ ይህን ቪዲዮ ተመልክተን ሁላችንም እንመለስ። በደንብ ሼር ይደረግ። የኢትዮጵያ ሕግና ደንቦች፣ የተለያዩ ደንቦች፣ በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው? እንደሰማችሁት ነው። ለእስልምና ባላቸው ጥላቻና ከሙስሊሞች ጋር እልህ በመገባባታቸው ምክንያት ብቻ ህጉ የማይከለክለው ነገር እነሱ ለመከልከል እየሞከሩ ይገኛሉ። ይሄ ሰውዬ ለእስልምና ያለው ጥላቻ በተደጋጋሚ በተግባር አሳይቶናል። እሱ ከመጣ በኋላ በትምህርት ቤት ውስጥ ሰላት ተከልክሎ ነበረ። ሂጃብን ብዙ ቦታ ውዝግብ ይነሳል። በኒቃብን ጉዳይ ብዙ ነገሮችን አሳልፈናል። ሁላችሁም የምታውቁት ጉዳይ ነው። እነሱ ሁሉም ቦታ እንደ አክሱም እንዲሆንላቸው ነው የሚፈልጉት። እኛ ደግሞ ከሁለት ቀን ቻሌንጅ አናልፍም። ሴት እህቶቻችን ሂጃብ ለነሱ ምን ማለት እንደሆነ እያወቀን እንኳን ሂጃብ ለመከልከል እያሴሩ እኛ ዝም ነው የምንለው። ከዚህ ጋር በተገናኘ በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዝዳንት የሆኑት ሼክ ኢብራሂም ቱፋ እንዳሉትም ከሆነ የትምህርት ሚኒስትር በሴት ተማሪዎቻችን ላይ የሚያደርገውን ጭቆና አንቀበልም፣ እስከ መጨረሻው እንታገላለንም ብለዋል። አክለውም በገዛ ገንዘባችን የሰራናቸውን ትምህርት ቤቶች የግል ቤት አድርጎ እንደፈለገ እንዲጫወትበት አንፈቅድለትም ብለዋል። ሂጃብም ሆነ ኒቃብ ለሙስሊም ሴት ተማሪዎች ትልቅ ትርጉም አለውና የትኛውንም በተናጠል እንዲከለክሉም አንፈቅድም ብለዋል። ሙስሊም ሁሉ ይህን ጥያቄ ሁሉም ሰው ሊጠይቅ ይገባል፣ ሊቃወም ይገባል። በዝምታችን ከጸናን ገና በየቤታቸው ሂጃብ አያደርጉም ብለው ይከለክሉናል። ሙስሊም የሆነ ሁሉ ይሄ ይመለከተኛል ያለ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በደብረ ታቦር ዩኒቨርሲቲ ዛሬም ሰላማዊ ሰልፍ ተካሂዷል። በተለያዩ ዩኒቨርሲቲዎች እየተወጣጣ በሚገኘው ይህ ሰላማዊ ሰልፍ
ያችንን ፈጀነው በትምህርት እያሉ ቅሬታቸውን ለመንግስት አካላት እያቀረቡ ይገኛል። እናንተስ የተለያዩ ዩኒቨርሲቲ ተማሪዎች ሀሳባችሁን በኮሜንት ሴክሽን ላይ ይሄን ቪዲዮ ደግሞ ድምጻችን ለበላይ አካል እንዲዳረስ የቻላችሁትን ያህል ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ይሄንም እንደምትመለከቱት እያቀረቡ ይገኛል። የሃይማኖት ተቋማት ጉባኤ የተባለው ከጅምሩ ጀምሮ ሲመሰረት የተመሰረተበት ዋና ዓላማ የሃይማኖት ተቋማትን ለማግባባት አገራዊ ፋይዳና እሴት ለማስቆም ሳይሆን የመንግስትን ፖለቲካ ለመጠበቅ ወይም ለማስጠበቅ የካድሬነት ስራ እንዲሰሩ ነው የተመሰረተው። 4 ነጥብ። ይህንን ስራ ላለፉት 27 ዓመታት በኢህአዴግ ዘመን ሲሰራ ቆይቶ አሁን ላይም ተሸጋግሮ ይህንን ስራ አስቀጥሎ ነው ያለው። ስለዚህ የሃይማኖት ተቋማት ጉባኤ ለኛ ለኦርቶዶክሳውያን ምናችንም አይደለም። በዚህ ልክ ሁላችን አቋም መያዝ አለብን። ኦርቶዶክሳውያን መታረዳችን፣ መገደላችን ሪኮግናይዝ ማድረግ እስካልቻለ ድረስ የኛ አለመሆኑን በይፋ የገለጸበት ነው። ስለዚህ ሁላችሁም ኦርቶዶክሳውያን በያላችሁበት ይህንን ሐሳብ አስተጋቡ። ሁሉም ኦርቶዶክሳዊ ይወቀው። በቃ የሃይማኖት ተቋማት ምን እየሰራ ነው ምናምን አንጠይቅም። ለምን እንጠይቃለን? ብንጠይቅም ባንጠይቅም እሱ የካድሬነት ስራ ነው የሚሰራው። ለኛ ምንድነው የሚሰራልን? ምንም አይሰራም። ቀሲስ ታጋይ እንደሆነ ኑሮውን ነው የሚያደላድለው ከኛ ቤተክርስቲያን ወጥቶ። ሌሎችም እዛ ጋር አሁን ሰሞኑን መግለጫ ያወጡልን የኛን የቤተክርስቲያን የካህን የቄስ ቆብ አድርጎ ያወጡት መግለጫ እንኳን ተገደላችሁ አይነት ነገር ነው የተነበበው። ነገር ሁሉ እንድምታው እሱ ነው። እንኳን ታረዳችሁ፣ እንኳን ተገደላችሁ። በ5 ቀን ውስጥ ቀርቶ በ50 ቀን ውስጥ መርምራችሁ አደርሱትም። ይሄንን ነገር 50 ቀን ቢሰጣችሁ እንኳን መርምራችሁ የምትደርሱት ነገር አይደለም። በ5 ቀን ውስጥ መርምረን ደርሰናል ምናምን። እሱን ለዛ ለላካችሁ አካል ሪፖርቱን አቅርቡ፣ ለኛ አይደለም። ሰበር መረጃ። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቅ ጠንከር ያለ ፐርሰናል የሆነ ማስጠንቀቂያ ወደ ዶክተር አብይ ልከዋል። አቶ ኢሳያስ አፈወርቅ ትናንት እንዳሉት አብይ በድሮን በሚሳኤል በስነ አእምሯዊ የሆነ ውጊያ ሊያስፈራራኝ የሚሞክር ያለው ራሱ ስለፈራ ነው። ራሱ አብይ ውስጥ ያለው አብይ ጭንቅላት ውስጥ ያለው ፍራቻን ለማረጋጋት ራሱ አብይ የሚያወራቸው ቃላቶች ናቸው እንጂ እኔን ሻዕቢያን አያስፈሩም ብለው በጣም አስደስተውናል። ምንም ቢሆን ሌላ ደግሞ ይሄ የዶክተር አብይ አፕሮች የፈላ ፖለቲካ ብለውታል። በቃ ሰደቡት እኮ እልም አድርጎ ነው የሰደቡ። ኢሳያስ እንደ ትናንት ተሳድቦ አያውቅም። እግዚአብሔር ነው የምላችሁ። የፈላ ፖለቲካ ነው አሉት። በቃ ምንም ቢሆን ምንም ግን ጅል ሳይቀር ጩጬ ሳይቀር ሊማታ ይችላል። ስለዚህ ሬዲ ሆኜ ጠብቅ ያለው እንደምታስበው ውጊያው በ5 ደቂቃ አያልቅም።
የመጨረሻ ቪዲዮ